እሺ በለኝ እሺ ዋናው እህትህ ነው የምታስፈልገው እኔ እሱ መግደል ነው የምፈልገው እሺ እህትህ ነው የት ነበርክ ሁሉ ጊዜ ሁሉ ስቃይ ተሰለፍ ሴት ነበርሽ የትንሽ የጠፋሽብኝ ፈለኩሽ እኮ እኔ እኮ ብዙ ጊዜ ፈለኩሽ ግን ላገኝሽ አልቻልኩም ምንድን ነው የሚፈልገው ወንድም ለምን አሳይ በእናትሽ እሺ አሁን በቅርቡ ያልገባህ ነገር አለ አረፍ በል እንዴት ነው ማርፈው የት ያለሽ አሳይ እንግዲህ ተመልካቾቻችን ከዚህ በፊት የነበረውን ነገር እያንዳንዱ ነገር አይተናል ዛሬ ደግሞ የእህታችን ቤት ላይ ነው የምገኘው እቺ እህታችን ማንሽ ምንድነች የሚል ነገር ጥያቄ እንደሚኖር አልጠራጠርም እንግዲህ ከዚህ በፊት ዶክተር እውነቱን ለመናገር ከሆነ አንዳንዴ ዶክተር ለማለትም በጣም ይከብዳል የእውነት ዶክተር ብሎ እሱን ስም መጥራት በጣም ከባድና በጣም የሚያሳዝን ነገር ነው ሲጠራ ራሱ መስማት በጣም የሚያም ነገር ነው ያሉ ነገር ግን አልፎ ዶክተር የተባለው ግለሰብ የገዛ ወንድምና እህቱን ምን ሲያደርግ እንደነበር አይተናል ለአሞቴዎች በመስራት ለአሞቴዎች በመታዘዝ የአሞቴዎች አባል ለመሆን ሲል ምን ያህል በደል ሲፈጽም እንደነበር አይተናል ቤተሰቦቹ ላይ ዛሬ ደግሞ ቤተሰቦቻችን የምንገኘው ከዚህ በፊት በዛ ጨለማ ክፍል ላይ ታስራ በዛ ጨለማ ክፍል ላይ ለዘመናት ብቻዋን ስትሰቃይ የነበረው እህታችንን ከዛ ቤት ካወጣናት በኋላ አሁን ላይ በምን ላይ ትገኛለች አሁን ያለችበት የጤና ሁኔታ ምንድነው የሚለው ነገር ግዴታ ማወቅ ስላለብን ነው እሱ ብቻ ሳይሆን ደግሞ ከዚህ በኋላም ደግሞ የተዘጋጀ አንድ ትልቅ ነገር እንዳለ አስቀድሜ ልነግራችኋለሁ አዎ እዚህ የመጣሁበት ምክንያት ሁላችሁም በጉጉት እየጠበቃችሁት ያለው ነገር አንድ ነገር አለ ያ ነገር ምንድነው የሚለውንም ደግሞ አብረን ምን ይሆናል እስቲ በመጀመሪያ እንደው እስቲ አሁን ላይ እንዴት ነሽ ጤናሽ ምን ላይ ነው ያለሽው እንግዲህ ያ ሁሉ ስቃይ መከራ አሳልፈሻልና እስቲ አሁን ላይ እንዴት ነው ያለሽው አሁን ላይ እግዚአብሔር ይመስገን ደህና ነኝ ከዛ ቤት ወጥቼ እዚህ ቤት አመቻችተህልኝ ወደዚህ ቤት ከመጣኸኝ በኋላ እግዚአብሔር ይመስገን ለውጦች እያየሁ ነው ደህና ነኝ ሌላ ወንድም እንዳለሽ አውቃለሁ ስለሱ ወንድምሽ እንደው እስቲ በምትጠይቂው ሰዓት ላይ ይሄ ዶክተሩ ምንድን ነበር የሚልሽ ሲወራኝ አይፈልግም አንቺ ራስሽ ላስታሚ ለምንድነው ስለሌላ ሰው የምታወሩ ለምንድነው ስለሌላ ሰው የምትጨነቂ ነው የሚለኝ በጊዜው በቃ ስለ ኢቭን አንዳንድ ጊዜ ነው ሲጀመር ማገኘው ድምጹን እየሰማሁት እኔ ጋር መጥቶ አያወራም እኔን መጥቶ ሊያናግረኝ አይፈልግም ብቻ ግን መርፌም ሊወጋኝ አንዳንድ ጊዜ ሲመጣ ማታ ማለት ነው ሲመጣ አንደኛ መርፌው ለውጥ እንደማይሰጠኝ ስነግረው በጣም አቅሜ ሁሉ እየደከመ እግሬ ራሱ እየተያያዘ እንደሆነ ስነግረው መድኃኒቱ ሊሰራ ሲል እንዲህ ነው የሚያደርገው ይላል መድኃኒቱ ሊሰራ ሲል እንዲህ ነው የሚያደርገውና የመድኃኒቱ ባህሪ ነው ስለዚህ አርፈሽ ራስሽን አስታሚ እና ወንድሜ የት ነው የደረሰ እንዲህ መሆኔ ሳያቅም ወይ እስከ ከወንድሜ ጋር አገናኘኝ ስለው አንቺ እንደዚህ ታመሽልለ ሰው ትጨነቂያለሽ እንዴ እሱ እኮ ምን ይሆናል ጤነኛ እኮ ነው ሰርቶ የሚኖር ልጅ እኮ ነው ለምንድን ነው ስለሱ የምትጨነቂ አንቺ እንደዚህ ሆነሽ ሰው ስለራሱ ይጨነቃል በዚህ ጊዜ እሷ ስለሰው ተጨነቃለች ምንም ሊያወራኝ ራሱ ፈቃደኛ ይሆን በሚገርም ሁኔታ ነው እና መድኃኒቱ ደግሞ በቃ እየባሰብኝ ነው ወንድሜ ከዚህ በኋላ ባትወጋኝስ ሰው ይሄ ለውጥ የሚያሳይሽ ነው ይሄ ሊያሽልሽ የሚችል ብቸኛ መድኃኒት ይሄ ነው ስለዚህ አርፈሽ መወጋት ነው ያለብሽ እያለ ይወጋኛልና ፈቃዴንም አይጠይቀኝም ብታይ በቃ ከባድ ነበር ጊዜው በእውነት ለማሳል በጣም የሚያሳዝን ነገር ነው ውድ ተመልካቾቻችን እየሆነና እየተፈጠረ ያለው ነገር ለማየትም ለመስማትም በጣም ይከብዳል ያ ሁሉ ነገር ግን ከተፈጠረ በኋላ እኛም ችላላል ነው ነበልባሎች እንደምንታወቀው አንድ ነገር ከያዝን አንለቅም እስከ መጨረሻው ድረስ ነው የምንሄደው እንግዲህ ይሄንንም ስል ደግሞ ዛሬ አንቺን ላስተዋውቅሽ ወይም ደግሞ አንቺን ሊያገኝ የሚመጣ አንድ እንግዳ አለ አንድ እንግዳ አስገባለሁ እንግዳው ከመጣ በኋላ ማን ነው ምንድነው የሚለው ነገር ደግሞ አብረን ምን ይሆናል ውድ ቤተሰቦቻችን እንግዲህ ያ እንግዳ ማን ነው የሚመጣው የሚለውን አብረን ምን ይሆናል መልካም ጊዜ መልካም ቆይታ ፍታለች የተባለችው እህትክ ወንድሜ ቁጭ በይ እንዴት ነሽ ደህና ነሽ ወንድሜ እየጠፍተ ነው እንደዚህ ሁሉ ነገር ታሳልፍ እህቴ ደህና ነሽ
ወንድሜ ከየት ነው የመጣው? እውነት በጣም ነው ያፈቀረው። እንደማታውቂ በጣም ተጎድቻለሁ። ተነስ። ደህና ነኝ እውነት። አይዟችሁ ወንድሜ በጣም ነበረ ከፍቶኛ ነበረው። ይህ ሁሉ ጊዜ የት ነበርክ? የት ነበርክ? ይህ ሁሉ ጊዜ ይህ ሁሉ ስቃይ ሳሳለፍ ሴት ነበርሽ? የት ሄድሽ? የጠፋሽብኝ ፈለኩሽ እኮ እኔ እኮ ብዙ ጊዜ ፈለኩሽ፣ ግን ላገኝሽ አልቻልኩም። የጠፋሽብኝ ወንድማችን ጋር ነበርኩኝ እኮ። አታውቅም ነበር ወንድማችን ጋር መሆኔ? ወንድማችን አትበይ። እሱ የት ወንድም የለንም። እኔ ጋር ለመምጣት ቆይ ምን ያዝህ? እንዴት አትመጣም ነበረ? እንዴት ጠፋ? ቆይ በዚህ ልክ የዛኔ ለስራ ብለሽ እንደወጣሽ በሰው አልተመለሽም። እኔ የት ብዬሽ ልፈልግሽ? እሺ ግራ ገባኝ እኮ የት ልፈልግሽ? እሺ እመጣለሁ ብለሽ ነው አይደል በዚህ የቀረሽው? ፈለኩኝ እና ወንድሜ አንተ ጋር እኮ መጥቶ ነበረ። ብዙ ጊዜ እኮ ነግሮኛል እኮ መጥቶ እንዳገኘህ። አንተ መምጣት ለምን አትፈልግም? እኔ ጋር መጥቶ ብዙ ጊዜ እንዳገኘህ ነግሮኛል እኮ። እኔ ጋር መጣም እኔ ጋር ጭራሽ አልመጣም። እየሰራ ነው ጤነኛ ነው ምናምን ብሎ ብዙ ጊዜ ነግሮኛል እኮ። ውሸቱን ነው። እኔ ጋር አልመጣም። አንቺ ጋር እየመጣ ነበር ማለት ሲያስመስል የነበረው። ጤነኛ ነው። አንቺ ስለራስሽ ብቻ ተጨነቂ። ለምንድን ነው አንቺ ለጤነኛ ሰው የምትጨነቂው? እዚህ ይመጣ ነበር ማለት ነው። እዚህ ሳይሆን እዛ የነበርኩበት ቤት። አሁን በቅርቡ እዚህ ይመጣ ነበር ወይስ አይመጣም? ንገረኝ። አንተ ይመጣ ነበር እዚህ ቤት? እሺ አረፍ በል፣ እነግርሃለሁ። ብዙ የምነግርህ ነገሮች አሉ። አረፍ እሺ ንገረኝ። እሺ የት አግኝቶሽ ነው እንደዚያ ያለሽ? እሱ ጋር እኮ የኖርኩት የነበረ። እሱ ጋር እኮ የኖርኩት የነበረ። እሱ ጋር ነበር የኖርኩት። መቼ? አሁን በቅርቡ። ያልገባህ ነገር አለ። አረፍ በል፣ አረፍ በል። እንዴት ነው የማርፈው? የት ያለሽ? አሳየኝ። እሺ አሳያ። ልታሳየኝ ነው የምትፈልገው? እሺ አረፍ በል። እሺ አረፍ በል። እዚህ በቅርቡ መጥቶ ነበረ? እዚህ አይደለም የነበረው። እዛ ቤት እንደምታስበው እህትህ ሌላ ቦታ የቀን ስራ እየሰራች ምን እየሰራች ምናምን አይደለም። እንደዛ አልነበረም የነበረው። ያ ጨካኝ ወንድማችሁ እህትህን የማይሆን መድኃኒቶችን እየሰጠ ባዶ ክፍል ላይ አስሮ ሲያሰቃያት ነበር። በጣም በሚያሳዝን ሁኔታ እህትን በማግኛት ሰዓት ላይ ታስራ ጨለማ ክፍል ላይ አንድ ክፍል ላይ ተቀምጣ ብቻዋን እያለቀሰች ብቻዋን እያነባች ነው ያገኘሁት። ያ ሁሉ ነገር ደግሞ የሆነው በገዛ ወንድማችሁ ነው። ይህንን ነገር ደግሞ ስናገር በጣም አዝናለሁ። ቆይ ከኛ ምንድን ነው የሚፈልገው? እሱ ልጅ የት ነው ያለ? አሳየኝ። አሁን የህግ አካል በእኔ እጅ እንዲጠፋ ነው የምፈልገው። የህግ ቦታ ላይ ነው ያለው። አረፍ በል፣ ችግር የለውም። እሺ እህትህን አስታም። አሁን እህትህን አስታም። ተው ረጋ። እሺ በለኝ። ዋናው እህትህ ነው የምታስፈልገው። እህትህን እባክህን፣ እህትህ ትጎዳብሃለች። ቆይ ተው ወንድሜ፣ ተረጋጋ። በቃ ተረጋጋ። የወንድማችን ስራ ነው። እኔም አልገባኝም ነበረ ይህ ሁሉ ነገር። ምንድን ነው የሚፈልገው ከኛ ግን? እሱ ልጅ ምንድን ነው የሚፈልገው? ወንድሜ ለምን አሳየኝ። እሺ አረፍ በል። እሺ ችግር የለውም። ተረጋግቼ አለፍ በል። አንተ በእኔ ቦታ ሆነ ህመሙን አስበው። እዚህ እንዴት ብዬ ልረጋጋ? ንገረኝ። ይህን ብቻ ትመልስልኝ ነው የምፈልገው። አሁን ያለበት ቦታ ውሰደኝ። እኔ በቃ ተረጋግቼ መቀመጥ አልችልም። አሳየኝ ብቻ። አሁን የእህትህ ጉዳይ ነው የሚያሳስበን። እባክህ እህትህን ብቻ እንንከባከባት። አሁን እባክህን ተረጋጋ። አሁን የእህትህን ጤንነት ብቻ አረጋግጥ። ሌላው ሁሉ ነገር ቀስ በቀስ የሚሆን ነገር ነው። እህትህን ብዙ መድኃኒት ሲሰጣት ብዙ መርፌ ስትወጋ የነበረች እህትህ ነች። ስለዚህ አሁን የእህትህ ጤንነት ብቻ ነው የሚያሳስብህ። ምንም የምፈልገው ነገር የለም። የምፈልገው አንተ ራስህን እንድትንከባከብ ብቻ ነው። እባክህ እሱም እኔ እናንተ በጣም አመሰግናለሁ። የነበርኩበትን ቦታና አሁን ቢያንስ ከዛ እንደው ትንሽ ተሸሽዬ ነው ያለሁት። የእውነት በጣም ከልብ ነው የማመሰግንህ። በትንሹም ቢሆን ተሸሽያለሁ። ግን አሁን የእህቴን ጉዳይ እኔ እንደ ወንድምነት የማስቸግርህ፣ ያው ባለፈም ተቸግረህልኛል። የቤት ኪራይ ምንም ከፍለህልኛል አይደል? ምናልባት ነገሮቹ ሊከብዱ ይችላሉ አይደል?
ስለዚህ አሁን እህቴን ይዤ እኔ ደግሞ ስገባ ጸጋ ከጆዳፍ ነው የምኖረው ነገር ያለው እሷም ደግሞ ታማለች። ስለዚህ እኔ ታርጊ ላልወራት እችላለሁ። ከጆዳፍ እየኖርኩ በምን አቅሜ ላልወራት እችላለሁ? ወንድሜ ይህን ነገር ብቻ እንድትተባበረኝ ነው። ሌላ ምንም አላስቸግረም። እሺ ስለዚህ ነገር ቅድምም ነግሬሃለሁ። እኔ ጋር እስከመጣችሁ ድረስ እያንዳንዱ ነገር ኃላፊነት ወስጄ የማደርገው እኔ ነኝ። ከምንም አይነት ነገር አንጻር ምንም ነገር እንድታስብ አልፈልግም። አሁንም ከዚህ ተነስተን የምንሄድበት ቦታ እራሱን የቻለ ነገር አለ። ስለዚህ ወደምንሄድበት ቦታ እንሄዳለን። እዛም ከሄድን በኋላ የሚሆነው ነገር ይሆናል። አታስብ እባክህን። አንተ ብቻ እህትህን ተገኝታልሃለች። ያ ሁሉ ነገር በቂ ነው። እህትህን ብቻ እንትን በል። በሌላው ነገር አያሳስብም። እሺ ግን አንተ ማስቸገር አልፈልግም። ሁሌም የሆነ ስራ አስይዘኝና እዛ ስራ ላይ በቃ እኔ ቀጥ ብዬ ሰርቼ እህቴን ብቻ መንከባከብ ነው የምፈልገው። ችግር የለም አታስብ። አንተ አሁን እዚህ ጋር የምንፈልገው አንድና አንድ ነገር ነው። በድጋሚ ነው እየነገርኩህ ያለሁት። እህትን አታስጨንቃት። እንግዲህ ቤተሰቦቻችን እየተፈጠረና እየሆነ ያለውን ነገር እንደምታዩት ነው። የእውነት አንድ የቤቱ ታላቅ ወንድም ቤተሰቡን ሊረዳ ቤተሰቡን ሊያግዝ የቤተሰቡን ህይወት ሊለውጥ ይችላል ተብሎ ያ ሁሉ ነገር መስዋዕት የተደረገለት ወንድም የቤተሰቡ መጥፊያ ሆኖ ማየት በጣም ያሳዝናል። የእውነት በጣም ይከብዳል። በጣም ያሳዝናል። አሁን ላይ እንደዚህ ሆኖ ማየት ወንድምና እህት ማለት በጣም ከባድ ነው። ህይወታቸውን መስዋዕት አድርገውለት የነበራቸው ታላቅ ወንድማቸው አሁን ላይ እንደዚህ ሊያደርጋቸው ይችላል። በጣም በሚያሳዝን ሁኔታ። ከዚህ በኋላ የሚጠበቀው ደግሞ የኛ ኃላፊነት ነው። ወንድምየው የሚያስፈልገውን ነገር አድርገናል። ከዚህ ቤት ወጥተን ደግሞ ወደ ሌላ ቤት እንሄዳለን። እዛ ቤት ስንሄድ ምን ይጠብቀናል? እዛ ቤት ላይ ምን አለ? እዛ ቤት ምን እየተፈጠረ ነው የሚለው ምን ደግሞ ከደቂቆች በኋላ አብረን ምን ይሆናል። እንግዲህ ከዚህ ሀዘን ወጥተን የሀዘኑን ድባብ ቀይረን እንደምንገናኝ አልጠራጠርም። ሁላችሁም የምንገኘው ነበልባል ሚዲያ ላይ ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። ፕሊዝ ኮሜንታችሁ ያስፈልገናል። የልዑል ጉዳይ ምን ላይ ደረሰ የሚለውን የምናየው ይሆናል። አብራችሁን ቆዩ። መልካም ጊዜ። ሰሞኑን አንድ ላይ ሆነናል። ከመደዋወል አንሱ በተከታታይ ነው የምንገናኘው። ኬዙም ቀላል ነገር አይደለም። እየተፈጠረብን ያለው ነገር እና ደግሞ ይሄ ግዴታ ነው። ከጎናችሁ መሆናችሁ ከጎን መሆኔ ማሳየት አለብኝና ዛሬ ጥሬና ክብረህ ስለመጣ ደስ ብሎኛል። ኤርሚ ጀግናችን። እሺ እኔ የእውነት ማስቸገር እየመሰለኝ ነው። በተደጋጋሚ ምንም ነገር ሲፈጠር ምንም ነገር ሲሆን በማንኛውም ሰዓት ቀጥታ ወደ አንተ ጋር ነው የምደውለው። የሆነ ነገር ተፈጠረ ብዬ አንተ ጋር ነው የምደውለው። የሆነ ሰው መጣ፣ የሆነ ሰው ሄደ፣ ቀጥታ ሁሉ ነገር ወደ አንተ ጋር ነው እንትን የምለውና አሁን ሳስበው የእውነት እያስቸገርኩኝም የሆነ ነገር እየመሰለኝ ነውና በጭራሽ እናንተ ግን አያችኋ ትህትናቸውን ማለት እንደዚህ አይነት ወጣቶችን በድጋሚ እግዚአብሔር ያብዛልን። እንደናንተ አይነት ወጣቶችን እኛ ብቻ ሳንሆን ሁሉም ሰው ያበረታታችሁ ከጎናችሁ ሊሆን ሊደግፋችሁ ይገባልና የእውነት እንደዚህ እያደረጋችሁ ራሳችሁ መስዋዕት እያደረጋችሁ ሞት ከመጣ ይምጣ ብላችሁ እስከ ሞት ድረስ ነው እየተጋፈጣችሁ ብዙ ነገሮችን እያወጣችሁ ያላችሁት። እንደናንተ አይነት ጀግና ወንድሞች እንደናንተ አይነት ሰዎችን ያበረታታልን። ኤርሚዬ እንግዲህ ሁሌም እንደምንለው በተለይ በዚህ ሰዓት የልዑል መከታ ብለናል እያለው ያው ከምሰራው ስራ አንጻር ማለት ነው። ሰው ለኔ ይሄ ደግሞ ምንም ማለት አይደለም። ካምፓኒ ነው፣ ድርጅት ነው። ድርጅት ለእናንተ ማለት ተወሰነ ነገር በቢሊየንስ የሚንቀሳቀስ ካምፓኒ ነው። በቢሊየንስ የሚንቀሳቀስ ካምፓኒ ደግሞ ለእናንተ የሚያደርጋት እናንተን በጣም ይጠቅማል፣ እሱን አይጎዳውም። ሁሉም እንደዚህ ቢያደርግ ምንድነው ሁሉም ቢተባበር የሚባል ነገር አለ። በእርግጥ ትንሽም ቢሆን በጣም ሀብታሞች በጣም ሀብታም ስትሆን በነገራችን ላይ ስስታም ትሆናለህ። ግን ምናልባት እኔ ስለማውቀው እውነታውን ትክክለኛውን ካምፓኒ በድጋሚ አመሰግነዋለሁ። የሚያደርጓቸው ነገሮች እስከዛሬ የመጣሁባቸው ካምፓኒዎች እነሱን አይጎዳቸውም፣ እናንተን ግን በጣም ነው የሚጠቅማችሁና ከዛ ከብዙ በጥቂቱ የሚባል ነገር አለና ሁሌም የማደርጋቸው ነገሮች ለእኔ ያስደስቱኛል። ምንም ማለት አይደለም። የእውነት ውድ ተመልካቾቻችን እንግዲህ የነበልባል ተመልካቾች የንስራይን ተመልካቾች እሺን በደንብ ነው የምታውቁት። የእውነት ከኔ በላይ እንደውም እናንተ ትገልጹታላችሁ። ብዙ ጊዜ በተለያዩ ቪዲዮዎች ላይ ኮሜንት ላይ አይቻለሁ። በጣም ነው የምታመሰግኑት። ለእያንዳንዱ ነገር ከጎናችን ስለሆነ ምንም ሲፈጠር ጋሻ መከታችን ስለሆነ
የእውነት ስለምታመሰግኑልን በዚሁ አጋጣሚ በደንብ አድርጌ ማመስገን እፈልጋለሁ። ችግር የለውም። እኔ ደግሞ እናንተን ወክዬ ነው ብዙዎቻችሁ እየደወላችሁ እና አቤልን አመስግኑልን፣ እነ ኤርሚን አመስግኑልን፣ እነ ልዑልን አመስግኑልን ትላላችሁና ምናልባት እናንተ በኮሜንት ወይም ደግሞ ደውላችሁ እንግዲህ በዚሁ አጋጣሚ ምስጢሩን በፊት ለፊቱ ልንገራቸው በሙሉ እናንተ መልእክት አድርሰዋለሁ። ደስ ሁሌም እንደዚህ ብለዋል እንዲህ ብለዋል። እንደውም አንዳንድ ከስተመሮች የሆነ የሚጠራጠሩት ጥርጣሬ አለና ምሳሌ አብሯችሁ እየሰራ ተንኮለኛ እናንተ ሳትባንኑት ከስተመሮች ቀድሞ ይባሉናል ሊያጠቃችሁ እንደሆነ ኋላሱን ሰው ተጠንቀቅ በሉት ልዑልን እንደዚሁ እናንተ ብለው ቀጥታ ደውለው የሚነግሩ ሰዎች አሉና እንግዲህ ሁሌም ድምጻችሁ እኔንም ድምጽ ሆናለሁ ቀጥታ ከእናንተ ጋር በአካል ስለምንገናኝ ማለት ነው። እዚህ አጋጣሚ ንገርልኝ። ውድ ተመልካቾቻችን እንግዲህ ዛሬ የምንገኘው እሼ ጋር ነው። እሼ ማለት ሁሌም ከጎናችን ያለ በማንኛውም ሰዓት ያው ብዙ ጊዜ እንደው ምንድነው የምናደርገው ከእሼ ጋር በተገናኘን ቁጥር ስልካችንን ከስር እናስቀምጣለን። ቀጥታ ያ ስልክ ደግሞ ሲደወል እሼ ጋር ነው የሚጠራው። በተደወለ ሰዓት ላይ ብዙዎቻችሁ ብዙ መልእክት እንደምታስተላልፉ እርግጠኛ ነኝ። ብዙ ጊዜ ከኋላ ሊጎዳችሁ ይችላል የሚባሉ ሰዎች አንዳንዴ እኛ ቀጥታ በምናይበት ሰዓት ላይ ግን ተመልካቾች ብዙ አይነት እይታ ስለሆነ ያላቸው እንትናንትናን ብትጠራጠር እንደውም እሺ እንትናንትናን ብትጠራጠር ስለ አንድ ነገር አስታወስከኝ። ዛሬ በዋነኛነት እዚህ ቤት ልመጣበት የቻልኩበት ምክንያት ከተመልካቾች የመጣ አስተያየት ነው። የእውነት በጣም ጥሩ ሰው ነው፣ ጓደኛ ነው፣ መከታ ነው፣ ሰው ሊረዳ ይችላል ያልኩት ዶክተር እኔ እንደ ዶክተርነት ነው የምር ምሳሌ ከዶክተር መጀመር በቃ ይኸው እዚሁ ላይ መጀመር እንችላለን። ይሄ ነገር ደግሞ ከአንተ ጋር ነው የመጣው። ዶክተሩን እባክህን ቼክ አድርግ እያልከኝ ነበር። ውድ ተመልካቾች እናንተ ኮሜንት ላይ ጽፋችሁ ነበር፣ እሱም ጋር ደውላችሁ እባክህን የዶክተሩን ጉዳይ አደራ ዶክተሩን ተከታተልልን አጣራልን ብላችሁ ነበር። እሱም ያንን ነገር ባለኝ መሰረት በማጣራበት ሰዓት ላይ የእውነት በጣም ማመስገን እፈልጋለሁ ተመልካቾችንም። እሺ አንተም የእውነት ደከመኝ ሰለቸኝ ሳትል እያንዳንዱን የሚደወለውን ስልክ እያነሳ ነበልባል ላይ የሆነ ነገር ሲፈጠር ምንድነው የተፈጠረው እያልክ ሉሌ ጋር የንስራዬን ጋር ሲፈጠር ምንድነው የተፈጠረው እያልክ አንድ በአንድ ነው የእውነት ምን ያህል ቢዚ እንደሆን ካውቃለሁ። ያንን ሁሉ ነገር ግን ይሄ የህይወት ጉዳይ ነው፣ ይሄ የሚበልጥ ነገር ነው ብለህ እያንዳንዱን ነገር ነው ለእኛ የምታመጣውና በዚህ አጋጣሚ ውድ ቤተሰቦቻችን እኛ ጋር የሚመጡ ማንኛውም ነገር በእሼ በኩል ቢደርሰን ቀጥታ ወደኛ ጋር መጥቶ ነገሮችን መፍታት ነገሮችን ወደሚገባው ደረጃ ማድረስ እንችላለን የሚለውን ነገር ላሳውቃችሁ ይችላል። ወደ ዋናው ነገር ስንሄድ እንግዲህ ሰሞኑን የተፈጠረው ነገር በሰዓት ሁላችንም እያስጨነቀ ያለ ነገር አለ። የሁላችንም ጸሎት የሁላችንም ተስፋ የምናደርገው ነገር አለ። ያው የልዑሌ ጉዳይ ነው። እንግዲህ ልዑሌን መጨረሻውን በሰላም ጤናው ተሟልቶ የሁላችንም ምኞት በአካል የምንገናኝበት ጊዜ እንዲሆንልን የሁላችንም ምኞት ነው። እሱ ያው እንግዲህ በተለያየ እነ ኤርሚን ሁሉም እየተሯሯጡ እሱ ለማዳን ነውና እሱ እንግዲህ በደስታ ሁላችንም ደግሞ 100% እኔ እርግጠኛ መሆኑ በልዑሌ በእርግጠኝነት በቅርቡ በጤና እንደምንገናኝ እርግጠኛ ነኝ። አሁን ጸበሉን እየተከታተለ ነው። እምነት አለው፣ ጠንካራ ነው። እምነት ኢዝ ኤቭሪቲንግ። ይችን ያክል እምነት ካላችሁ ኢንተራራ ተነስተህ ሄድ ብትለው ብዙዎቻችን ሕክምና ያስፈልገው እንላለን፣ ሕክምና ነው እንላለን። ብዙዎቻችን ጸበል አይደለም ተመርዞ ነው የሚባል ነገር አለ። አሁን ወፈፍ የተወሰነ ነው ወፈፍ እያደረጋሉና ተመርዞ ነው የጎሳው ነው ምናምን እየተባለ ነገር ነው ማለት ባህል አመጣጥ አለ። ሊሆንም ላይሆንም ይችላል። ስለ ሁሉም ነገር ግን እኛ የምናመልከው አምላክ አለ በሁሉም ማለት ነው። ተዋህዶም ሆነ ፕሮቴስታንት ወይም ደግሞ ሙስሊምም ሆነ በሚያምነው በሚከተለው እምነት እስካመነ ድረስ ቀደም እንዳልኩ ይችን ያክል እምነት ካላችሁ ተራራ ተነስተው ይልትለው ተነስተው ይላል። ሰው እምነቱ ያድነዋል በእርግጠኝነት። እሱም ልጁም ኮራድ ነው። ሁሉም ሰው በዙሪያው ያለ ሰው ጸበል ነው ምንም በቃ ማለት ማንኛውም ሰው በሚያምነው ካመነ ይድናል፣ በእርግጠኝነት ይድናል። ቢ ፖዚቲቭ። ሁላችንም ይህን ተስፋ እናደርጋለን። እንግዲህ በባለፈው ኤርሚ ተገናኝተን ሽኝት ያደረግነው ነገር አለ ጋር ከአንተ ጋርና ከሚኪ ጋር እንግዲህ በዛን ሰዓት በጣም ብዙ ሰው ደውሎ ዛሬ ባቀረብነው ነገር የተጠቀመ ሰው አለ። በጣም ብዙ ማለት ነው። ግማሾቹ አልቆባቸው የሰጠነው ዲስካውንት ያው እንግዲህ ወደ ዋናው ነገር ስመጣ እኔን ያቆያል ብዬ ስለማስብ ነው። ግን ራሴን ላስተዋውቅ በሚገባ እሺ። አዲስ ልትኖሩ ትችላላችሁ በየቀኑ ሰብስክራይብ እያደረጉ ስለሚሄዱ ማለት ነው። ታወቀው በሪል ስቴት የሽያጭ አማካሪነት ነው። ሪል ስቴት በኢትዮጵያ ውስጥ ያሉ የትኛውንም በተለይ ደግሞ ከእርዳታ ጋር የተያያዘ እንዲሁም ደግሞ በጣም አዲስ ፕሮዳክቶች እንትኖች መኖሪያ አፓርትመንቶች ወይም ደግሞ ፕሮፐርቲዎች እንደተለቀቁ ላውንች እንደተደረጉ ቅድሚያ በማስተዋወቅ ወይም ደግሞ ቅድሚያ ዲስካውንት እንደ መክፈቻ በማድረግ ለብዙ ከስተመሮች በማስተዋወቅ ወይም ደግሞ ቤቶችን የቤት ባለቤት በማድረግ ይታወቃሉ። ያው እሸቴ ይባላል።
እንግዲህ ውድ ቤተሰቦቻችን እሸቴን የማያውቀው የለም። ያው አጋጣሚ አዲስ ተመልካች ከመጣ በሚል ነው ራስን ያስተዋወቀው። እሸቴን ሁላችንም እናውቀዋለን። በጣም የምናምነው በጣም የምንወደው የቅርብ ጓደኛችን ማለት እንችላለን። አሁን እንኳን በጣም ከመቀራረባችን የተነሳ እንደ ጓደኛም ስለሆነ እየተደዋወልን ያለ ነው። ብዙዎቻችን ደግሞ እሸቴን በምናውቀው በሪል ስቴት ሴልስ ላይ ነው። ባለፈ ላይ እሸቴ እንዴት ነው ብዙ የስልክ ጥሪዎች እኔ ጋርም ደርሰውኝ ነበረ። የተፈጠረ ነገር እንዳለ ሰምቻለሁ። የሆነ የንስር አይን ሰዎች ብለህ ለንስር አይን ተመልካቾች ብለህ የሆነ ያቀረብከው ኦፈር ነበረ። በጣም በሚገርም ሁኔታ ግን ኦፈሩ በጣም በአጭር ጊዜ ነበር ያለቀው። ያ ነገር ካለቀ በኋላ እኔ ጋር አንድ የመጣው ጥሪ ምንድን ነው፣ ለምንድን ነው እሸቴ የንስር አይን ተመልካቾች ብቻ የሆነ ነገር የሚያቀርበው? የሆነ ዲስካውንት ሲመጣ የሆነ ነገር ሲመጣ ለንስር አይን ተመልካቾች ብቻ የሚያቀርበው? በሰዓቱ አንተ ነበርክ። ለነበልባል ደግሞ ራሱን የቻለ የተወሰነ ነገር ለምን አልቀረበለትም የሚባል ነገር ከተመልካቾች ደርሶኛልና ስለሱ ዛሬ እንግዲህ ይሄ ሀሳብ ነው በእርግጠኝነት እንደሚኖር እኔም ይሄ ሀሳብ እንደሚኖር ብዬ ነው ዛሬ ኤርሚ ከምትሰራውም ስራ አሁን ካለው ሁኔታ አንጻር ይሄ ሰው መደገፍ አለበት። እሱ በነገራችን ላይ ደገፍ ምንለው እሱ ብቻውን አይጠቀምም። በዙሪያ ያሉ ሰዎችና እሱን የሚደግፉ ሰዎች እሱ ፋሚሊዎች ናቸው የሚጠቀሙት። ሰው በባለፈው እንግዲህ ለተወሰኑ ቤቶች ብለን እንግዲህ ብዙዎቻችሁ ሰምታችኋል። በዚሁ አጋጣሚ ስልክ ሁሉ ያላነሳውላችኋል በመረባረባቸው ሰው በመብዛቱ የተነሳ ማለት ነው። አንድ ሰው እስከ 7 እስከ 8 ሱቅ የገዛ ሰው አለ። ምናልባት እነዚህ ነገሮች አሉና ብዙዎቻችሁ ሰምታችኋል። እንግዲህ ዛሬ በዋነኝነት እንግዲህ ለአዲስ ለሆናችሁ ሰዎች ይመላችሁ እንግዲህ ከዚህ በፊት መኖሪያ አፓርትመንቶችን ነበር ስንደግፍ የነበረው። በመኖሪያ አፓርትመንቶች አብዛኞቹ 90% የሚሆኑት የቤት ባለቤት አድርገናቸው። ታዲያ የቤት ባለቤት ሆነው መኖር ከዛ ከመኖር ደግሞ ቢዝነስ መስራት የሚፈልጉ ሰዎች አሉ። መኖሪያ ብቻ ግን መተው የሚንቀሳቀሱበት የሚፈልጉት አይደለም። እሱም ሾፕ ነው፣ የንግድ ሱቆች ነው። የንግድ ሱቆች ሲባሉ ደግሞ ምንድነው ብዙ ጊዜ እኛ ሀገር ፎርድ የመጣው የካሬ አማራጭ ብዙ ጊዜ ሃይ ክላስ ሌቭል ላይ ያሉ ሰዎች ብቻ ነበር የሚመጣው። ዛሬ ግን እኛ አብዛኞቹን የእናንተን ፋሚሊዎች የእናንተን ኦዲየንሶች አብዛኞቹን አውቃቸዋለሁና ዝቅተኛ የገቢ ምንጭ ያላቸው ሰዎች አሉ፣ መካከለኛ የገቢ ምንጭ ያላቸው ሰዎች አሉ፣ ከፍተኛ የገቢ ምንጭ ያላቸው ሰዎች አሉ። ሶስቱም ሌቭል ላይ ያሉ ሰዎች እንዲሳተፉበት አድርገን የት ምን አይነት ቦታ ላይ ይዘን የመጣ ነው? በድጋሚ በመርካቶ። መርካቶ ሲባል ሁላችንም የምናስበው ጭንቅላታችን ላይ ንግድ ነው። መርካቶ ማለት በዚህ ሰዓት በመርካቶ ላይ መኒ ትራንዛክት የሚደረገው የገንዘብ ፍሰት በየቀኑ የሚኖረው እንደ ኢትዮጵያ ብቻ ሳይሆን እንደ አፍሪካ ሌቭል አለበት፣ ቶፕ 10 ውስጥ አለበት መርካቶ ማለት። መርካቶ በቃ የንግድ ቦታ ነው፣ የንግድ ማዕከል። ሁሉም ሰው ሱቅ መግዛት ይፈልጋል እዛ ሀገር እየኖረ ኢትዮጵያ ላይ ማለት ነው። ግን እኛ ዛሬ የትኛውም ቦታ አይደለም፣ አያትም አይደለም፣ ሰሚትም፣ ሴሚሲም፣ ሜክሲኮም የትም ቦታ አይደለም። በዋናው ኢን ሚሊዮንስ ገንዘብ ትራንዛክት በሚደረግበት በመርካቶ ለንግድ ሱቅ ብቻ ለንግድ ሱቅ አገልግሎት ብቻ የሚሆን ስንት G+4 የሆነ 2 ቤዝመንት ያለው ኦልሞስት ወደ 8000 ወደ 7000 ምናምን ካሬ ላይ ያረፈ የገበያ ማዕከል ይዘን መተናል ማለት ነው። ይህ ቦታ የት ነው የሚገኘው? ሎኬሽኑ ተክለ ሃይማኖትን ታውቁታላችሁ። ብዙ ጊዜ መርካቶ ሲባል ተክለ ሃይማኖት ይታወቃል፣ ይታወቃል። እዛ አካባቢ ላይ ያለው በደንብ ዲቴል ቦታው ምናምን እናሳያለን ሰሞን ሲመጣ። እዚህ ላይ እንዳልኳችሁ ከዝቅተኛ ገቢ ምንጭ እስከ ከፍተኛ ገቢ ምንጭ ድረስ ነው ይዘን መጣ ነው። ዝቅተኛው 11 ካሬ ይኖረናል። ሁለተኛው 16 ካሬ፣ 22 እና 32 ካሬ። እቺ 11 ካሬዋ ብዙዎቹ ተረባርበውባታል፣ ኦልሞስት አልቃለች። አሁን ላይ 16ቷ ካሬ ተወሰኑ ዩኒቶች ሆልድ ተደርጎ ነበረ። እሱ በኖርማል ዋጋ ልሽጥ ማለት ነው። ምናልባት ዛሬ በድጋሚ በነበረበት እንዲቀጥል አድርገን በዛው ማለት ነው በእናንተ ፋሚሊ ለነበልባሎች ብቻ 16ቱ ካሬ 16 እኛ ጋር 16 ካሬ ሲባል ኔት ኤሪዋ ብቻ ነች። ባልከኒያችሁን አይጨምርም። 16 ካሬ ስትገዙ በረንዳ ይኖራችኋል ከፊታችሁ ማለት ነው። እሱ ላይ ዲስፕሌይ እና መጠቀም ትችላላችሁ። የመኪና ማቆሚያን አይጨምርም። 16 ካሬ ስትገዙ አንድ የመኪና ማቆሚያ በነፃ ይኖራችኋል ማለት ነው። ያ የመኪና ማቆሚያ ኮሙሌቲቭ 11 12 ካሬ አካባቢ ማለት ነው። ስለዚህ 16 ካሬ የገዛ ሰው እስከ 30 የመድረስ ፕሮባቢሊቲ ያለው ማለት ነው። አይደረስም 27 28 ካሬ አካባቢ ይሆናል ማለት ነው። የዚህ ጠቅላላ ዋጋ 3 ሚሊዮን 200 ሺህ ብር 3 ሚሊዮን 200 ሺህ ብር መጀመሪያ የሚከፈለው የዚህን 640 ሺህ ብር። ስለዚህ መርካቶ ላይ በ640 ሺህ ብር ቅድመ ክፍያ ብቻ የሱቅ ባለቤት መሆን ይችላል ማለት ነው። 640 ሺህ ብር ማለት እንግዲህ በተለይ ውጭ ሀገር ላይ የሚኖሩ ሰዎች ዛሬ ዶላር ከፍ ብሏል። ቀለል አድርገው ጀስት እንደቆጠባ ነው። ቀሪዎቹን በ7 ዙር
ከ1 ዓመት እስከ 1 ዓመት ተኩል ባለው ጊዜ ውስጥ ወይም ደግሞ በደብዳቤ በማሳየት እስከ 2 ዓመት ባለው ጊዜ ውስጥ ከፍለው እንዲጨርሱ አድርገን እናመቻችላቸዋለን ማለት ነው። ሌላኛው 22 ካሬ ነው። 22ቱ ካሬ እሱም ስቲል ኔት ኤሪያውን ብቻ ነው የመኪና ማቆሚያችሁን ሳይጨምር ኮሪደራችሁን ወይም ደግሞ እንትኑን ሳይጨምር ማለት ነው። የዚህ ወደ 4 ሚሊዮን ብር አካባቢ ነው መጀመሪያ የሚከፈለው። የዚህ ወደ 1 ሚሊዮን ብር አካባቢ ይከፈላል ማለት ነው። ይህንን ብር ከፍለው ቀሪውን ቀስ እያሉ ማለት ነው። ስለዚህ ያጋ ሌላኛው ሃይ ክላስ ሌቭል ላይ ያላችሁ ሰዎች ስላላቸው 32 ካሬ አለ። የዚህ 32 ካሬ እንግዲህ ይሄ ኔቷ ነች እሷ። እሱ ከነግሩሱ 50 ምናምን ካሬ ይደርሳል ማለት ነው። ወደ 52 ካሬ አካባቢ ይደርሳል። ሶ የዚህን ቶታል ፕራይስ ወደ 6 ሚሊዮን 400 ሺህ ብር መጀመሪያ ላይ የሚከፈለው የሱም ወደ 1.9 አካባቢ ይከፈላል። ከዛ ቀሩን በሰባት ዙር ማለት ነው። ሶ እኛ ጋር ሱቅ ሲገዛ ማንም ሰው እስከ 640 ሺህ ብር ቅድመ ክፍያ ጀምሮ የሱቅ ባለቤት መሆን ይችላል ማለት ነው። ቅድም እንዳልኳቸው G+4 ነው። ስለዚህ ግራውንድ፣ ፈርስት፣ ሰከንድ፣ ሰርድ G+4 ነው። ስለዚህ ምናምን አለው ማለት ነው። ግራውንድ፣ ፈርስት፣ ሰከንድ፣ ሰርድ እንደየፍሎራቸው ዋጋቸው ይለያያል። ይሄ ዝቅተኛው እንደነገርኳችሁ ዛሬ ይሄ ገቢ ምንጭ ያላችሁ ከዚህ በላይ አቅም ያላችሁ ሰዎች ስላላችሁ ስደውላችሁ ዲቴል ያሉት ዋጋቸውን እነግራችኋለሁ። በዚሁ በነበልባል ነው የመጣ ነው ብላችሁ በዚሁ ዋጋ ትስተናገዳላችሁ። ስለዚህ በባለፈው ሊያልቅ ነው ምናምን ያልኳቸው አሁን ደግሞ የነልዑል በንስራኤል ደውላችሁ ስልክ ያላነሳንላችሁ ሰዎች በአግባቡ ያላስተናገርኳችሁ ሰዎች ካላችሁ በዚሁ አጋጣሚ ከይቅርታ ጋር አሁን ደግሞ በኤርሚ ወይም ደግሞ በነበልባል ዩቲዩብ ብላችሁ መጣችሁ በዛሬ በጠቀስኩላችሁ ዋጋ የሱቅ ባለቤት መሆን ትችላላችሁ ማለት ነው። የእውነት እሺ፣ ውለታህ እየበዛብኝ ነው። የእውነት ብዙ ነገሮችን እያገዝከኝ ነው። ውድ ቤተሰቦች ቅድም ሰምታችሁት ይሁን አልሰማችሁም እርግጠኛ አይደለሁኝም። ሆልድ የተደረጉ ሱቆችን ነው አሁን እየተሸጡ ያሉት። ባለፈ የንስራኤል ላይ ብዙ ሰዎች ተደውለው ከሽያጮች በኋላ ደውለው ሱቅ እንፈልጋለን የተለያዩ ነገር ብለው ነበር። ነገር ግን እነዛ ሱቆች ተጠናቀው ስለነበሩ አሁን ላይ ነበልባል እዚህ ሲመጣ የተደረገው ምንድን ነው? ነበልባል እዚህ መጥቶ አናሳፍረውም፣ ለነበልባል ተመልካችም ራሱን የቻለ ነገር ማድረግ አለብን በሚል ሆልድ ከተደረጉ ሱቆች መካከል ላይ ነው እያንዳንዱ ሱቅ ወጥተው ለነበልባል ተመልካቾች ይሄ እውነቱን ለመናገር ከሆነ የቅድሚያ ክፍያውን ስትናገር ሙሉ ክፍያውን ስትናገር ይህን ያህል በጣም የተጋነነ ሂሳብ አይደለም። እውነቱን ለመናገር ያክል ትልቁ 6 ሚሊዮን 400 ሺህ ብር ግራውንድ ምናምን የሚባል ነገር አለ። ቶታል ፕራይስ 11 ሚሊዮን 200 ሺህ ብር አለ። እንግዲህ ሃይ ክላስ ላይ ያለው ማለት ነው። ሰዎች እሱን በስልክ እናወራለን። በዛ ላይ ደግሞ እያወራህን ያለ ነው መርካቶ ላይ ነው። 4 ፎቅ ነው። ሙሉ የገበያ ማዕከል ነው። የገበያ ማዕከል ብቻ ሬዚደንሻል ሾፕ ሚሊየንስ ገንዘብ ትራንዛክት የሚደረግ ከዚህ በፊት ለምሳሌ ከታች ሱቅ ከለምኖር አፓርትመንት እያልኩ ነበር የማቀርበው። ይህ በቃ መርካቶ ላይ መኖሪያ ሪከመንድ አላደርግም። ጫጫታ ነው። ገንዘብ ብቻ ትራንዛክት የሚደረግበት 640 ሺህ ብር እንግዲህ ማለት በጣም ሲምፕል የሆነ ብር ነው። በጣም ትንሽ ብር ነው ቅድሚያ ክፍያው። በተለይ ውጭ ሀገር ላለ ሰው ምን ያክል እንትን እንደምን ማለት አይ ነው። በጣም መከራቸው ሌት ተቀን ደፋ ቀና ብለው በጣም ብዙ ቻሌንጅ አይተው እንደሚያገኙት ግን ያ የሚገኝ ብር ፍሬ ማፍራት አለበት። በትክክል መያዝ አለበት፣ መያዝ አለበት፣ መጨበጥ አለበት። ከዚህ በፊት ምንድነው መሰለህ ከእጅ ወደ አፍ ነው ብዙዎቹ ስለማውቃቸው ማለት ነው። የሆነ አፓርትመንት የሆነ ሱቅ ለመግዛት ሀገራችን ላይ ካሽ ነው የሚጠይቀው። ስለዚህ ለምሳሌ ዛሬ 3 ሚሊዮን ብር ሱቅ አለ ከተባለ አንተ 3 ሚሊዮን ድረስ ከምታጠራቅም ሱቁ ይቆሰዋል፣ ይሄዳል፣ አይቆምም። 3 ሚሊዮን ከተባለ ልክ አንተ 3 ሚሊዮን ላይ ስትገባ ሱቁ 4.5 ወይ 5 ሚሊዮን ገባ። አሁን ላይ በየሳምንቱ ራሱ ያለው ዋጋ እኮ በጣም ያስደነግጥ ዋጋ እኮ ነው። እንደገና ደግሞ መርካቶ ላይ ዛሬ ምን ያክል ኪራይ እንደምን ታውቃለህ? እየተናገርክ ያለው ነገራችን ላይ የኪራይ ዋጋ ነው እንጂ የግዢ ዋጋ ራሱ አይመስልም። ይሄን በደንብ አስቡበት። ባይዘው 640 ሺህ ብር ማለት ዝም ብለህ የሆነ ሱቅ ስራ መስራት ፈልገህ የ3 ወር ምናምን የሚቀበሉ ግን እነሱ እዛው እየሰሩ ስንትም ዓመት ሊኖሩ ይችላሉ። ሱቅ አሴት የዘላለም አሴት እንስጣቸው ነው ያላችሁ ያለው። በጣም ጥሩ ውድ ቤተሰቦች፣ ነበልባል ሚዲያ በአንድ ነገር ይታወቃል። እሺ አንድን ኬስ ከያዘ እስከ መጨረሻው ድረስ ነው የሚሄደው። አንድ ኬስ ከተፈጠረ ያ ነገር ያ ሰው ፍትህ ካላገኘ ያ ሰው የሚገባውን ነገር ካላገኘ ምንም አይነት የሚዘጋ ኬዝ የለም። ይህም ማለት ደግሞ እሺን እዚህ ጋር አቅርበን ለተመልካቾቻችን የሆነ ነገር ኦፈር አረግን ማለት ደግሞ ዛሬ አቅርበን ነገ ሌላ ቦታ እንሄዳለን ማለት አይደለም። እያንዳንዱን ነገር ተከታትለን የምናሳውቅ ይሆናል ማለት ነው። እሺ ምን ላይ ደረሰ፣ የከስተመር የገዛው ሱቅ ምን ላይ ደረሰ፣ ከስተመሮች ኢንቨስት የሆነ ነገር ላይ ያደረጉ ማለት በነበልባል በኩል እስከመጣችሁ ድረስ ነበልባል የእናንተንም ነገር በኃላፊነት ይቀበላል ማለት ነው። ይህን እንድታውቁ ፈልጋለሁ። የተለያዩ ሪል ስቴት ቤቶች ሊኖሩ ይችላሉ፣ የተለያዩ ሱቆች ሊኖሩ ይችላሉ።
እዛ ጋር ተገዛው እዛ ጋር የተፈጸሙ ነገሮች አንዳንዴ እኔ ኬዝም ላይ እያጋጠመኝ ስለሆነ ነው። እናውቀዋለን ውጭ የሚኖር ሰው ምን ያህል እንደሚለፋ ምን ያህል ከባድ እንደሆነ እናውቃለን። እንደዛ ለፍቶ ያመጣውን ገንዘብ በተለያየ ምክንያት ኢትዮጵያ ላይ መጥቶ ኢንቨስት ማድረግ ይፈልጋል። ያንን ኢንቨስት በሚያደርጉበት ሰዓት ላይ ግን እነሱም ይመስላቸው ወይ ሀገራቸው ላይ ሱቅ ያላቸው ወይ ቤት ያላቸው ነው ይመስላቸው። በጣም በሚገርም ሁኔታ በቅርብ ጊዜ የተደወለልኝ ስልክ እባክህን ከ10 ዓመት በላይ እንደዚህ ሀገር ላይ ለፍቻለሁ፣ አሁን ላይ ግን ያ ንብረት የለም፣ ንብረቴን ፈልግልኝ አስመልስልኝ የሚባል አይነት ኬዝ እየገጠመኝ ነው ያለው። እንደዚህ አይነት ነገር እንዳይመጣ ፕሊስ ቤተሰቦች ማንኛውም የምታደርጉት ኢንቨስትመንት ኃላፊነቱን ወስዳችሁ ስለሆነ የምታደርጉት እያንዳንዱ ነገር ለምታምኑት ቦታ ላይ ነው መዋል ያለበት። ነበልባልን እንደምታምኑት ሁላ ነበልባል ደግሞ እሼን ያምነዋል። ስለዚህ በእሼቴ በኩል ማንኛውም የሚደረጉ ነገሮችን ኃላፊነቱን ወስደን የሚደረጉ ነገሮችን እያንዳንዱ ነገር እንደምንከታተል በዚሁ አጋጣሚ እንዲያውቁ እፈልጋለሁ። እሺ አመሰግናለሁ። የብዙዎች ጥያቄ ነው ማለት እግዚአብሔር ያክብርልኝ። እንግዲህ ስለዚህ ኤርሚ ራሱ ነው ኤርሚን ይግዛልን የምትሉ ሰዎች አንዳንድ ሰዎች አላቸው። እሱም በአካል ይኸው ፊት ለፊት ማለት እሱ በጣም ቢዚ የሆነ ሰው ነው። ክራውድ ናቸው። ከስንት የተወሰነቿን ጊዜ አጣቦ ነው ከኔ ጋር የሚመጣውና ኤርሚን ወይም ደግሞ ልዑል ራሱ ይግዛል የምትሉ ሰዎች እንግዲህ ማለት ቤት በእኔ በኩል ነው የሚገዛውና ኤርሚ ኃላፊነቱን ለእኔ ሰጥቶኛል። ቤት መግዛት የምትፈልጉ ሰዎች ማለት ነው። ይሄ ቴንኪው በፊት ለፊት ስለተናገር ብዙዎቹ የሚሸወዱት ነገር ምን እንደሆነ ታውቃለህ? ስቲል ማለት ነው ያልገባቸው ነገር ይሄ ማለት ብዙዎቹ ተወካይ ነው እዚህ አላቸው። ተወካዮች ብዙ ጊዜ የኢትዮጵያ ሕዝብ ልጁን ወደ ውጭ ሀገር የሚልከው ሲልክ እህቱን፣ ወንድሙን፣ ቤተሰቡን ላከ ማለት ምን አለ መሰለህ አንዳንድ በተለይ ክፍለ ሀገር ላይ ያሉ ቤተሰቦች አሉ ለበዓል፣ ለአዲስ ዓመት፣ ለፋሲካ፣ ለልጅ መማሪያ እየተባለ ይላካል። ልክ ሲልኩት ለጊዜው ምንም አይመስላቸው፣ ግን እስቲ የዓመቱ መጨረሻ ላይ ይደምሩት ያለ ይላል። የእኛን የቅድመ ክፍያ እኛ ጋር ሱቅ ሙሉ ሊችል ይችላል እንደሚልኩት አለ የአንድ ሱቅ በአንድ ዓመት ውስጥ ይከፍልላቸዋል። ስለዚህ እንደዛ ነገር አታድርጉ። በቃ ይሄ ብዙ ጊዜ በቃ ብልጥ ሁኑ፣ ስማርት ሁኑ። 640 ሺህ ብር ለእናንተ በጣም ቀላል ነገር ነው። 640 ሺህ ብር ከየትም ከሆነ ሰሞን በዲ አርጋሽ ተበድራችሁ አንዳንድ ተወካዮች አሉ ልክ አሁን ያልኩትን ነገር ስለሚቀርባቸው ተው አትግዙ፣ ተው የሚታመን የለም እያሉ ምናምን ያቺ ስለምትቆነጠርባቸው አንተ ይሄ ብዝበዛ ነው። የአንዳንድ ተወካዮች ላይ ስላዩ ነው። ይቅርታ እሺ፣ እናንተ ማታውቁ ግን አንዳንድ ውስጡን በጣም ስለማቅረው ነው። ይቅርባችሁ። የሚታመነ መጥተው በደንብ አይቶ አስቧል። በዲስፕሌይ ይህን የመሰለ ኦፊስ ኦርጋናይዝድ የሆነ ኦፊስ ፍሎር ፕላን እያሳየናቸው ሎኬሽን ቦታው ላይ ሄደን እያሳየን ቁፋሮን አንተ ጥፍት የሚሉ ተወካዮች አሉ። ምን ይሏቸዋል? እዛ ላሉ ሄደን አልወደድነው ምናምን ናቸው። እና እንደዛ ነገር ላይ ተጠንቀቁ። ተወካዩ የማታምኑ እንትኖች ካላችሁ እኛ በሁለት አይነት ነው ሽያጭ የምናከናውነው። ታማኝ ተወካይ ያላቸው ሰው በተወካይ ተወካይ ለሌላችሁ ሰዎች በዲኤችኤል እናስተናግዳለን። እዛው ሆናችሁ ብር የምታስገቡበትን ወደ ድርጅቱ መንገድ እናመቻቻለን። እዛው ሆናችሁ እናንተ ፓስፖርታችሁን ወይም የሎ ካርዳችሁን በዋትሳፕ በቴሌግራም ፎቶ አንስታችሁ ብቻ መላክ የሚጠበቅባችሁ እኛ ፕሪንት አድርገን በላካችሁልን አድራሻ መሰረት ውሉን አዘጋጅተን ስንተኛ ፍሎር እንደገዛችሁ በየት በኩል እንደገዛችሁ አያይዘን እዛ ያላችሁበት ቦታ እናደርስላችሁ ማለት ነው። በጣም ጥሩ። እንግዲህ ዛሬ ያው ስመጣም ያለውንም ነገር እየተነጋገረ ነበር የመጣ ነውና የተፈጠረውን ነገር ስትሰማ በጣም የእውነት በጣም ከባድ ነው። ወንድም እህት አለን ሁላችንም። ወንድም እህታችን ላይ እንዲፈጠር የማንፈልገውን ነገር አንድ ቤተሰብ ላይ ደግሞ ታላቅ ወንድም ኃላፊነት ተሰጥቶት ቤተሰቡ እንዲያስተዳድር የተደረገ አንድ ታላቅ ወንድም ብቻ አይደለም። እንግዲህ እዚህ ጋር ስሙንም መጥራት ይከብደኛል። ያው ዶክተር በሚለው መጥራቱ ራሱ ይከብዳል። እና በዛ ሰው የተበደሉትን በዛ ሰው እንደዛ የሆኑትን ታሪክ ስነግርህ ቢሮ ይዛቸውና እኔ በራሴ ያዘጋጀውላቸው ነገር አለ። ከእነሱ ጋር የተገኙ ነገሮች አሉ። ያ ነገር ላይ የሆነ ነገር መጨመር እፈልጋለሁ ብለኸኝ እንግዶችንም እንዲመጡ እያደረኩኝ ነውና ከኋላም ያሉ ሰዎች ምልክት እየሰጡኝ ነው። እንግዶቹን እናስገባቸውና እስቲ ምን እንዳዘጋጀህላቸው ደግሞ እንስማ። በጣም ደስ ይላል። ውድ ቤተሰቦቻችን እንግዲህ እንግዶች ይምጡ። ከዛ በኋላ ያለውን ነገር አብረን ምን ይሆናል። መልካም ጊዜ፣ መልካም ቆይታ። ግቡ። አረፍ በል አይዞሽ። እግሯን ትንሽ ያዝ ያረጋታል። አሁንም አልለቀቃትም። አረፍ በል አረፍ በል። እንግዲህ ውድ ቤተሰቦቻችን ያው እናንተም ግራ እንደተጋባችሁ አልጠራጠርም።
ያው ብዙም ግራ የሚያጋባ ነገር እንኳን የለም። ያው ያለንበት ቦታ ትንሽ ለወጥ ስላለባችሁ ነው። ቅድም የነበረውን ነገር ውድ ቤተሰቦች ያለውን ነገር ያውቁታል። የእውነት እየተፈጠረ በነበረው ነገር ግዴታ ቀረጻ ማቋረጥ ነበረብኝ። የእውነት በጣም ልብ የሚነካ በጣም ከባድ ነገር ነበር። ያ ሁሉ ጊዜ ትንሽ ነገሩን ደግሞ ከባድ ያደረገው ወንድማችን እሷ ሌላ ቦታ ላይ እየኖረች የቀን ስራውንም ምኑንም እየሰራች ቢያንስ ራሷን ችላለች፣ እኔ እሷን አላስቸግራትም ብሎ ጎዳና ላይ እየኖረ ነበርና የእውነት ለዚህ ሁሉ ዓመታት ጎዳና ላይ በሚኖርበት ሰዓት ላይ እህት የሆነ ቦታ ደህና ቦታ ነሽ ብሎ ነበር ሲያስብ ነበር። ከዛ በኋላ ግን ያው እሱንም አግኝተን እሷን ካገናኘናቸው በኋላ በዛ ላይ ደግሞ ያ ሁሉ በደል ሲፈጸምባት እንደነበር አንድ ጨለማ ክፍል ላይ ታስራ በገዛ ወንድሟ በገዛ ታላቅ ወንድሟ የተለያዩ መድኃኒት ሲሞከርባት እንደነበር የነበረውን ነገር በምናወራበት ሰዓት ላይ የእውነት በጣም ከባድ ነገር ነው። ታላቅ ወንድም ጋሻ መከታ ይሆናል ብለን በምናስብበት ሰዓት ላይ ለዛውም ዶክተር የሆነ ሰው ይህ ሁሉ ነገር እነዚህ ምስኪን ላይ መፈጸም ማለት የእውነት በጣም ከባድ ነው። ያን ሁሉ ነገርም ካወራም በኋላ ነው መምጣት አለባቸው ግዴታ እኔ ማየት አለብኝ ስትለኝ ነው ወደዚህ ይዣቸው የመጣሁት። ተዋወቃቸው እስቲ። እሺ፣ በጣም የሚያሳዝንና ከባድ ነገር ነው። ወንድሞቼ የደረሰባቸው ነገር ካለን ሰምተናል፣ ከስሩ እያየን ነው። በስተመጨረሻም እንግዲህ አሁን እስከዛሬ በደል ቢደርስባችሁ ከዚህ በኋላ ግን መፍትሄ እግዚአብሔር በሰዓቱ እንትን ብሎ ችግሩ በጀግና ወንድሞቻችን በነ ልዑሌ በነ ኤርሚ ልዑሌን ስለሚመጣ በጣም ስለንት ስንል በጀግና ወንድማችን ምክንያት እንግዲህ እግዚአብሔር ይመስገን ዛሬ ሁሉም ምስጢሩ ወጥቶ እናንተ እዚህ ደርሳችኋል። ከዚህ በኋላ ፈጣሪ አለላችሁ። እህታችንም ወደ ነበረችበት ወደ ኖርማል ጤና ትመልሳለች። በእርግጠኝነት ግን ምስጢሩን አጋልጦ ፈጣሪ እንግዲህ ዶክተር የገዛ ወንድሟ እንትን ብላችኋል። እንኳን ደስ አላችሁ። አሁን እየነጋ ያለው እየተስተካከለ ነው ያለው። እንግዲህ እኔ ብዙዎቻችሁ ላይ እሸት የሚባለው የሪል ስቴት የሽያጭ አማካሪ ነኝ። ዛሬም እንግዲህ ምክንያት ወደዚህ ጋበዝናችሁ። የራሳችን ምክንያት አለ። እንግዲህ ይህን ይመስላል። አዎ የእውነት በጣም ከባድ ጊዜ ነበር ያሳለፋችሁት። በጣም ያሳዝናል በገዛ ወንድማችሁ ይሄ ነገር በመፈጸሙ። ቅድምም ደግሞ ችግር የለውም አሁን ያ ሁሉ ነገር አልፏል። በተለይ አንተ በጣም መረጋጋት ነው ያለብህ። ጊዜው ከፍቷል። በጣም ያስባል በገዛ ወንድም ሁሉ ብር ማለት ሌላ የጥቅም ጉዳይ ነው። እንግዲህ ደግሞ ልዑል ማለት እንግዲህ በዚህ ሰዓት በጣም ተጽዕኖ ፈጣሪ የሆነ ሰው በጣም ፓወርፉል የሆነ ሰው እሱ የሆነ ነገር አደረጉት ማለት እንግዲህ ስንት ነገር በቃ በጣም ብዙ ስራ መስራት ይችላል ማለት በብዙ ቦታ ኦብስታክል እየሆነባቸው ያለው እሱ ነው። በብዙ ቦታ መሰናክል እየሆነባቸው ያለው እሱ ነው እና እንግዲህ በገዛ እህቱ በገዛ ወንድሙ በደሙ ምን ያክል ለጥቅም ነው ዞሮ እና ያን ተጽዕኖ ፈጣሪ የሆነ ሰው እሱን አጠፉ ማለት በብዙ ሰው የሚገመት ኃይል ነው። ደፋር ነው እናውቀዋለን። እሱን ስለሚያጠፉት ነው እንደዚህ ቤተሰብ ምናምን ሳይ አንተ አንድ ነህ ወይም እሷ አንድ ናት። እሱ ግን ስራው ነው ግን የሆነ የወሰዳቸው ነገር አለ። የሆነ መንፈስ አለ። በዚህ ሰዓት የገንዘብ መንፈስ አለ። የገንዘብ ሞዴል መንፈስ አለ። የወሲብ መንፈስ አለ። ስለዚህ የገንዘብ ይሄ ሞዴል መንፈስ ደግሞ ያስታል። እና እሱ እንደዛ ነው ያደረገው ዶክተር ማለት በዚህ ሰዓት እንግዲህ ያ ፕሮፌሰር ዶክተር ሲባል ድሮ የምናውቀው ሁሉም ማስተካከል የሚችል በዚህ ሰዓት ግን ጭምት ሆነዋል። እና ምንም አዲስ ነገር የለም። በሌላ መስለም ይሰራ እናንተ እንኳን አተረፋችሁ እንኳን እንደዚህ አይነት ወጣቶች ያበረታታል። በጣም ቴንኪ በጣም አመሰግናለሁ። በተለይ በደንብ ማለት እውነት ማለት ያልተወለደ ሰው የዚህ ያክል ሲረዳ ማይችም አላውቅም። እኔ በቃ ምን አይነት ጸባይ እንዳለው ምን አይነት ሰው እንደሆነ ብቻ ለመግለጽ ይከብደኛል። ማለት እንዲህ አይነት ሰውም አለ ብለህ ሁሉ ሌላ ደግሞ ውስጥ የምትገባበት ሰዓት ይደርሳል እና ይሄ ነገር እኔ ላይ በቃ ማለት የነበርኩበትን ሁኔታ ስለማውቅ ትንሽ ነገሩ ከዚህ በኋላ ነግቷል። ሁሉም ነገር አሁን ብርሃን ያየበት ጊዜ ነው። በትክክል አሁን ሁሉም ነገር መጨረሻ ያማረ እንኳን ለዚያ ዛሬ ከዚህ በኋላ ደስታ ነው። ልዑል ወንድማችንን ደግሞ እንግዲህ ፈጣሪ ያትርፍልን። ወደዛ ነው መሄድ ያለብን ስለእናንተ ተምሯል። ሁሉ ነገር አንድ ስቴፕ ደስ የሚል ነገር አሁን እየበራ ነውና አይዟችሁ። እዚህ ጋር እናንተን ስንረዳ በዋነኛነት ተመልካቾችም ያውቁታል። ዋናው ትልቁ ታርጌታችን ልዑል ነው። ልዑል ማለት የንስር አይን ጀግና ነው። እሱን ለመጉዳት እሱን ከዚህ ስራው ለማሰናከል
ብዙ ሰው ደፋ ቀና እያለ ነው ያለው። አሁን ላይ ሕክምና ላይ ነው ያለው። እንደሱም ደግሞ እሱን ለማዳን በምንንቀሳቀስበት ሰዓትም ደግሞ እንደዚህ የተጎዱ ወንድም እናቶቻችንን እያገኘን ነው። እነሱንም ደግሞ ጥለን አንሄድም። አንስተን የሚገባቸውን ነገር አድርገን ነው የምንሄደው። ከዚህም ቢሮ እንደወጣን ደግሞ ቀጥታ ልዑል ጋር ነን። ሁሌም ልዑል ጋር ነን። በቅርቡ ቃል እንገባላችኋለን። ትልቅ ዜና ይመጣል። ትልቅ ነገር ይመጣል። ይህንንም የሚያደርጉ ሰዎችንም ደግሞ እሸቴ ያው በእርግጠኝነት ጠላቶቻችን እኮ ይህንን ነገር ሁሉ የሚያደርጉ ሰዎች ይህንንም ፕሮግራም ያዩታል። እንደምንይዛቸው አንድ ቀን ደግሞ በቁጥር ውስጥ ውለው እዚሁ የሚገባቸውን ቅጣት እንደምንሰጣቸው አንጠራጠርም። ወደዚህ ከመጣችን በፊት አንዳንድ ነገሮችን አውርተን ነበር ከአንተ ጋር። አዎ ለዚህ ቤተሰብ የሆነ ነገር መደረግ አለበት። ሁሌም ቢሆን እሺ ከጎናችን ነው ያለው። ምንም ነገር ሲፈጠር የተጎዳ ወገን የተቸገረ ሰው ሲኖር ሁሌም ከፊታችን መተ ነገሮችን በማስተካከል ነው የምትታወቀው። ዛሬም ደግሞ የእውነት እኔም ወንድም አለኝ፣ እኔም እህት አለኝ። ወንድም እህቶቼ ላይ እንዲፈጠር የማልፈልገው ነገር ሌላ ሰው ላይ ተፈጥሮ ሳይ በጣም ከፍቶኛል። እነሱ ጋር የሆነ ነገር ማድረግ አለብኝ ብለህ እንደዚህ መጣ ነውና እስቲ ምን ያሰብከው ነገር አለ? እንግዲህ እነዚህ እህት ወንድሞቻችን እስከዛሬ ተጎድተዋል ማለት በሚያምኑት ሰው ማለት ነው፣ በገዛ ናቸው። ስለዚህ እነዚያን ሰዎች ሞራል ካሳ ቀደም እንዳልኳችሁ እንትን ብለዋል፣ በርተዋል። ነገሮች በቃ ከዚህ በኋላ ደስታ ነው ለነሱ። ሞራላቸው ትንሽ ጭንቅላታቸው መስተካከል ካለበት ከጎናቸው በመሆን አይዟችሁ ብለን የማበረታታት ስራ ነው የምንሰራው እና ቅድም እንግዲህ ዋጋዎቹን የሱቆቹን በአጠቃላይ ጠቅሽላችኋለሁ። በእናንተ በነበልባል ቲዩብ ለእናንተ ለሁላችሁም ፋሚሊዎች እና ከዚህ ውስጥ ምንድን ነው ለእነዚህ እህት ወንድሞቻችን ነጋቸው ቀጣይ ህይወታቸው ያማረ መሆን አለበት። ተስፋ ማለምለም አለባቸው። እሱም ገና ወጣት ነው ወንድማችን፣ እሷም ገና ወጣት ነች። ነገ ተነገ ወዲያ ማለት በራሳቸው ሰርተው ተሯሩጠው መለወጥ የሚችሉ አይነት ሰዎች ናቸውና ተሯሩጠው አገር ታገር የሆነ በቃ ተፍተፍ ብለው ምን በለው በሀገራችን ቋንቋ ተሯሩጠው መስራት የሚችሉ አይነት ሰዎች ናቸውና እነዚህን ልጆች ብናበረታታቸው ብንደግፋቸው ከነሱም አልፈው በእርግጠኝነት በብዙ ስቃይ ያለፉ ሰዎች ናቸው። ነገ ተነገ ወዲያ ለሌላም ሰው መትረፍ የሚችሉ ሰዎች ናቸውና እነዚህ ሰዎች ማዳን አለብን በሚል ከዚህ ውስጥ የቀደሙን በ16ቱን ካሬ በ640 ሺህ ብር የሱቅ ባለቤት ድጋፍ አድርገንላቸው ለሁለታችሁ እንድትሰሩበት የሱቅ ባለቤት አድርገናቸዋል ማለት ነው። መርካቶ እንግዲህ ሚሊየንስ አረፍ በል 640 ሺህ ብር ነው ማለት አይደለም። ቶታል ፕራይሱ 3,200,000 ብር ነው። ቀሪውንም እንግዲህ በየሰዓቱ ደውለን ገረግሉኛል። ስለዚህ የመጀመሪያውን 640 ሺህ ብር ራሱ ድርጅቱ በኤርሚ በኩል መታወቂያችሁን አስልኮ ነበረ። መታወቂያ ልኮልኝ በስማችሁ የ16 ካሬ የሱቅ ባለቤት አድርገናቸዋል። አሁን ደግሞ ቀሪዎቹ እንዴት ነው እንግዲህ 3,200,000 ብር ነው። 3,200,000 ብር ማለት በጣም ወደ ውስጥ አሁን ወደ 2.8 አካባቢ ወደ 2.6 አካባቢ ይቀራቸዋል። ያንን 2.6ቱን እንግዲህ እናንተም በፍርድ ቤት ያገኙት ብር አለ፣ እሷም ትከፍላላችሁ። በእርግጠኝነት ደግሞ እየሰራችሁ የምትከፍሉት ነው። በጣም ቀላል ነው። ለእናንተ ተብሎ ነው 3.2 የተደረገው። ምናልባት አሁን ፕራይስ ቼንጅ ሊደረግ 3.2 በዚሁ በነበረበት የቆየው ወደ 4.6 አካባቢ ሊደረግ ነበር። ስለዚህ በእናንተ ምክንያት 3.2 16 በኔት ኤሪያ ነው። እቺ 16 ካሬ መጨረሻ ላይ መኪና ትገዛላችሁ። በእርግጠኝነት እናንተ በጣም ተስፈኛ ጤነኛ ገና ወጣት ናችሁ። መኪና የራሳችሁ ማቆሚያ ይኖራችኋል። ከፊት ለፊታችሁ ደግሞ በረንዳ አለ። ከ16 ካሬ በተጨማሪ ከፊታችሁ ያለውን ሸራ ወጥራችሁ ሊሆን ይችላል፣ ወይም ደግሞ ዲስፕሌይ አድርጋችሁ ሌላ ትርፍ። ስለዚህ 16 ካሬ እስከ 25 ካሬ አድርጋችሁ መጠቀም ትችላላችሁ ማለት ነው። ቀኑን እየሰራችሁ ወጥራችሁ ትከፍላላችሁ። ይህንን ያደረግነው እንድትበረታቱ መስመር ይዛችሁ ኮሚቴ ሆናችሁ ተስፋ እንዲኖራችሁ ነው። ካምፓኒ በጣም ከልብ አመስግኑት። አይዟችሁ
በዚሁ አጋጣሚ ደግሞ እዚሁ ለእናንተ ተብሎ ለነበልባል ቲዩብ ሌላ ምን የተደረገ ነገር አለ። እንግዲህ ዋጋችን እንደሰማችሁት በጣም ቅናሽ ነው። 3.2 ሱቅ ማለት እንግዲህ ይሄ በካሬ እዚህ ቦታ ላይ ምን ያክል ይከራያል መሰላችሁ? ቢያንስ በካሬ በትንሹ 10 ሺህ እንኳን ቢከራይ ሞል ላይ ማለት ነው፣ ገበያ ማዕከል ላይ ሞል ላይ ከዚህ በፊት ሰፓሪ ሲንግል አፓርትመንቶች ላይ 3,000-4,000 ነው የተከራዩት። ይሄ ከአንድ ዓመት በኋላ ነው የሚረከበው። እንደገና ደግሞ ሞል ነው፣ ስታንዳርድ የዱባይ ስታንዳርድ የመጨረሻው ስልጣን የተጠቅመው እየሰራን ያለ ነው። እዚህ ቦታ ላይ ቢያንስ አንድ ካሬ በ10 ሺህ ብር እንኳን ቢከራይ 16 ካሬ ያለው ሰው 160 ሺህ ብር ያከራየዋል ማለት ነው። እንደገና ደግሞ ግሮሱ ምናምን ጨምሮ እስከ 200 ሺህ ምናምን አካባቢ 160 ሺህ ብር ይከራያል ማለት ነው። ስለዚህ እንደዚህ አይነት ቦታዎች ላይ ለመግዛት በጣም ብዙ ሰዎች በጣም እንደምትጓጉ እርግጠኛ ነኝ። ይህን አጋጣሚ መጠቀም ስለምትፈልጉ፣ ምክንያቱም ከተማችን ውስጥ ያለውን የሱቅ ዋጋ ወይም ደግሞ የቤት ዋጋ ስለምትሰሙ ስለምታውቁ በ3.2 ጠቅላላ ዋጋ ወይም ደግሞ በ640 ሺህ ብር ቅድመ ክፍያ ስለሌለ ማለት ነው። ስለዚህ እዚህ ላይ በጣም ስማርት መሆን አለባችሁ፣ በጣም መረባረብ አለባችሁ። ይሄ ድል ማምለጥ የለበትም። ተጠንቀቁ። በጣም ቢ ኬርፉል። በተወካይ ምክንያት ወደኋላ እንዳትጎተቱ። ከዚህ በፊት የተፈጠረውን ስለማቅ የት አትላስ ላይ ወይም ደግሞ እዚሁ ፍሬንድሺፕ ፓርክ አካባቢ መኖሪያ አፓርትመንቶች በ440 ሺህ ብር እየሸጠ ለምን ቀነሰ? 440 ሺህ ብር በጣም ቅናሽ ነው ብሎ ወደኋላ ያፈገፈጉ ሰዎች ስላሉ፣ ዛሬ ግን እሺ አረፕሬስ የምትሉ ሰዎች ስላላቸው አሁን እሱ ሱቅ ስንት ደርሷል? እሱ መኖሪያ አፓርትመንት 7 ሚሊዮን 8 ሚሊዮን ብር ደርሷል። 4 ሚሊዮን ብር ሸጠ የነበረው። ከዚህ ወደኋላ ያፈገፈጋችሁ ሰዎች አሁን ይሄ ሱቅ በ640 ሺህ ብር እንደ ታሪክ ነው የሚወራው። እንዳያመልጣችሁ ተጠንቀቁ። በጣም ቢ ኬርፉል። ተረባረቡ። ቀላል እድል አይደለም። እነ ኤርሚን አመስግኑ። ለእነሱ ተብሎ እናንተ በስደት ላይ 10 ዓመት 15 ዓመት 20 ዓመት የምትኖሩ ሰዎች የኖራችሁ አላችሁ። ያለምንም ኢትዮጵያ ላይ አሴት ሳታደርጉ ቀደም እንዳልኳችሁ ለእህቴ ለወንድሜ ለበዓል እያላችሁ አመቱ ላይ ሲደመር ብር ይጠፋባችሁ ሰዎች አላችሁ። ስለዚህ ይሄ ድል እንዳያመልጣችሁ። ቢ ኬርፉል። ተጠንቀቁ ተጠንቀቁ። ሰው ምንድን ነው በዚሁ አጋጣሚ ብዙ ሰው ጥያቄ አለ። ልክ ይሄ 2 ዓመት 3 ዓመት ብር ባንክ የሚያጠራቅም ሰው አለ። ከ640 ሺህ ብር በላይ ሚሊዮን 3 ሚሊዮን እስከ 10 ሚሊዮን እስከ 20 ሚሊዮን አካውንታቸው ውስጥ ያሉ ሰዎች አሉ። ከተጠየቁት በላይ አተርፎ ሲከፍሉስ ምን ዲስካውንት እንሰጣቸዋለን? አሁንም በነበልባል ነው የመጣነው። ከኤርሚ ጋር ዲስከስ ሲደረግ ነው ወይም ደግሞ ከዶክተር እህትና ወንድሞች ጋር ስትወያዩ ያየነውን ቪዲዮ አይተን ነው የመጣ ነው ለሚል ሰው ካሽ ይዞ ከመጣ 80% ብቻ የሚከፍለው 20 ኦፍ ይደረጋል። ያ ማለት ለምሳሌ አሪ 3 ሚሊዮን 200 ሺህ ብር የነበረው ካሽ የሆነ ሰው 2 ሚሊዮን 3 ሚሊዮን 4 ሚሊዮን ሊኖረው ይችላል። አትርፎ መክፈል ይፈልጋል። ታማኝ ስለሆነ ማለት ነው ድርጅታችን። ስለዚህ 3.2 የነበረው ወደ 2.5 ዝቅ ይላል። 700 ሺህ ብር ዲስካውንት ይደረጋል። ይሄ 100% ለሚከፍል በነበልባል ማለት ነው። 100% ለሚከፍል አሁን ለምሳሌ 6.4 የነበረው ወደ 4 ሚሊዮን ብር ዝቅ ይላል። ወደ 2.4 አካባቢ ዲስካውንት ይደረግለታል ማለት ነው። 2 ሚሊዮን 400 ሺህ ብር አንድ ሱቅ ለገዛ አንድ በነፃ የሚባለው መጣ ማለት ነው። 11 ሚሊዮን ብር ሱቅ ለሚገዛ ሰው 100% ሲከፍል ወደ 8 ሚሊዮን ብር ዝቅ ይላል። ይሄ ሌላ የምስራች ነው። 100% ለምትከፍል ለምሳሌ 640 ሺህ ብር ከሆነ አተርፈን ብንከፍል ምን ያክል ዲስካውንት ይሰጠናል? 3.2 የነበረው ወደ 2.5 ይሆናል። 6.4 የነበረው ወደ 4 ሚሊዮን ብር ይሆናል። እንደምትመርጡት ካሬ ይለያያል። 4 ሚሊዮን የነበረው ወደ 3 ሚሊዮን ብር ዝቅ ይላል። እንደምትመርጡት ዲስከስ እናደርግ። 8 ሚሊዮን ብር ሱቅ አለ፣ የ10 ሚሊዮን ብር ሱቅ አለ። እነሱን ካሽ ስትከፍሉ 80 ብቻ የምትከፍሉት 20 ቀጥታ ኦፍ ይደረግላቸዋል ማለት ነው። በጣም ጥሩ። ውድ ቤተሰቦቻችን እንግዲህ ከዚህ በፊት በተደጋጋሚ የነበረውን ነገር አይተናል። የንስር አይን ላይ ለምንድነው ስፔሻል የሆነ ነገር የሚቀርብላቸው ለተመልካቾች፣ ነበልባልስ ላይ ለምንድነው የማይቀርበው ስትሉ ለነበረው ተመልካቾች እንግዲህ ዛሬ ከእሸቴ ጋር ተገኝቼ ከዚህ በፊት እንደቀረበው ለነበልባል ተመልካቾችም ደግሞ ራሱን የቻለ ኦፈር ቀርቦልናል። 100% ለሚከፍል 20% ቅናሽ እየተባለ ነው። ሱቆቹ ያሉት ደግሞ መርካቶ ላይ ነው። በአሁኑ ሰዓት ላይ መርካቶ ላይ ምን አይነት ገበያ እየተካሄደ እንዳለ በቀን ስንትና ስንት ሚሊዮን ብሮች እንደሚንቀሳቀሱ ሁላችን የምናውቀው ነገር ነው። መርካቶ ላይ አንድ ሰው ሱቅ አለው ማለት የታወቀ ነው። አዲስ አበባ ላይ እኮ ማናችንም ቤት ሲሆን እንትና እኮ መርካቶ ነው የሚሰራው፣ መርካቶ ሱቅ አለ ማለት ሀብታም ነው ማለት ነው። ይህም ማለት እዛ ቦታ ላይ አንድ ሰው ሱቅ አለው ማለት ትልቅ አሴት መያዝ ማለት ነው። እዛ ቦታ ላይ የሆነ ሰው ሱቅ ገዝቶ ግዴታ መስራት አይጠበቅበትም። ይሄ ልክ እንደ አንድ ራሱን የቻለ ትልቅ ኢንቨስትመንት ነው። ውድ የውጭ ሀገር ላይ የምትኖሩ ቤተሰቦቻችን በተደጋጋሚ ነው ምነው ብዙ ሰዎች የሚታለሉ ሰዎች አሉ በዚህ ጉዳይ ላይ። እዚህ ጋር የምናስቀምጠው ስልክ ቁጥር አለ ስክሪኑ ላይ።
በዛ አስከሬን ላይ እሸቴን ብላችሁ ነው መደወል ያለባችሁ። ማንኛውንም አይነት ነገር ስትፈጽሙ እሸቴን ማግኘት ግዴታ ነው። ማንኛውንም አይነት ነገር በአካል እሸቴን ካላገኛችሁ ምንም አይነት ነገር እንዳትፈጽሙ። ሁሌም ቢሆን የምላችሁ ነገር ነው። ለነበልባል ተብሎ ራሱን የቀረበ ነገር ሲኖር የተለያዩ ሰዎች ይህንን በመጠቀም የተለያዩ ነገር ሊያደርጉ ይችላሉ። ደረሰኝ ያሰራሉ፣ ደረሰኝ ይሰራል፣ ፌክ ውል ይሰራል። በቅርብ ተናግረዋለሁ። በቅርብ የተፈጠረውን አንድ ነገር እንገራችሁ። እንትን አካባቢ ጀሞ አካባቢ አንድ መኖሪያ አፓርትመንት እንትን ብለን ዲስካውንት አወጣን በካሬ 50 ሺህ ብር አካባቢ። አንዱ መጣና ወንድሜ ግዛልኝ ነው ብሎኝ ጠየቀኝ። አስረድቼው ጠፋ በዛው። ከዛ ጠፋ ደውልኩለት አላነሳም። ተወካዩ ማለት ነው ገዥው አለው ውጭ ሀገር ነው ያለው ወንድሙ ነው የመጣው። ከዛ እዚህ ሲመጣ እኛ ጋር እኔን አላገኘኝም፣ እሱ በዛው ቀረ። ከስንት ጊዜ በኋላ ውጭ ያለው ደወለኝ። እሺ ቤታችን ምን ደረሳል? የምን ቤት አልኩት። እንዴ ወንድሜ የዛሬ ዓመት መጥቶ ነበረ ገዝቷል እኮ አለኝ። እንጃ ኧረ ደረሰኝ ሁሉ ልኮልኛል ምናምን አለኝ። እዛ ያን ደረሰኝ ፎቶ አንስቶ ላከልኝ። ፎቶ አንስቶ ሲልክልኝ በእኛ ድርጅት ስም ነው የተሰራው ደረሰኝ። ከዛ ግን ደረሰኝ ምኑ ላይ ተሸውሏል? የደረሰኝ ቁጥር ያለው እዛ ጋር እኛ ጋር ደረሰኝ ቁጥር እስከ 250 ምናምን አካባቢ ነው 303 ይላል። ለፋይናንስ አሳይ እንደዛ ደረሰኝ ቁጥር እኛ የለም ማለት ሲጣራ በፌክ የተሰራ ደረሰኝ። እንግዲህ የገዛው እንደሆነ ማለት ነው። ይሄ ኦቪስ ቀድም ዶክተር ምናምን ያለው ነገር እውነት አለ ሀገራችን ውስጥ። ከዛ ወንድምየው ፌክ ደረሰኝ አሰርቶ ልኮለት ምናምን ሰው ምን ለማለት ፈልጌ ነው፣ እኔን በቪዲዮ ምናልባት እዛው ሆናችሁ ከኔ ጋር መገናኘቱ በትክክል ደረሰኝ መቁረጡን በቪዲዮ ደውላችሁ የገዛችሁ ሰዎች አላችሁ። እሺ መሆኑን እንዳረጋግጥ ከዛ ቀጥታ ብር እናስገባለን ያላችሁ ሰዎች አላችሁ። በስም መጥቀስ ባይኖርብኝ፣ ስለዚህ ቪዲዮ ኮል ትደውሉኛላችሁ። በአካል እንደዚህ ነው አያችኋለሁ። ከዛ በዛ መልኩ ዲል ማድረግ ይችላል። እዚህ ላይ ቢከፍ ወንድም እህቴ የሚባል ነገር የለም። ተወካይ ብዙ ጊዜ ቅድም እንዳልኳችሁ ጥቅም ይቀርባቸዋል። እናንተ እንዳትገዙ። አይታመንም፣ ቦታው እኮ እንደዚህ ነው፣ አይደርስም እኮ በቃ በጣም ብዙ ወሬ ነው የሚያወራችሁ። ተጠንቀቁ። እናንተ ዛሬ ነገር እንገዛለን ብላችሁ አሜሪካ ላይ እኮ 10 ዓመት 11 ዓመት እኮ ቆይታችኋል። ስለዚህ ይዘገያል ቢሏችሁ እንኳን እሺ ኦኬ፣ ግን ትክክለኛ መሆኑ ትክክለኛ ከዛ ላይ ይገዛ ችግር የለው። መቼም ይደርሰን በሩና ንገሯቸው። 2 ዓመት 3 ዓመት ይቆይ እሺ፣ እኛ በአንድ ዓመት ጊዜ ውስጥ ነው የምናስረክበው። ግን በቃ ይቆይባቸዋል። ይቆይ ችግር የለውም፣ እዛው ንብረት እያዝልን። ለምን እናንተ 10 ዓመት 11 ዓመት 15 ዓመት ያለ ንብረት ቆይታቸዋልና ይሄንን በደንብ ከግምት ውስጥ ጨምሩ። ስለዚህ 100% ስትከፍሉ ደግሞ ሌላ 20% ዲስካውንት አድርገናቸዋል። የ3.2 ወደ 2.5 3.2 ራሱ በራሱ ቅናሽ ነው አካባቢው ላይ ካለው ሱቅ አንጻር ማለት። ስለዚህ ከዚህ አንጻር ነው። ይሄን በደንብ አስጠንቅቄ እነግራችኋለሁ። ሁሌም እንደምላችሁ እታች የምናስቀምጠው ስልክ ቁጥር አለ እዚህ ላይ ብቻ። ለምሳሌ ከዚህ በፊት ሰርች አለ፣ ያንንም አይደለም ዛሬ ላይ የምናስቀምጠው ስልክ ቁጥር አለ። እሱን ስክሪንሻት አድርጋችሁ ትይዛላችሁ። እሱ ላይ ብቻ ደውላችሁ የሱቅ ባለቤት ሆኑ ነው የምለው። በጣም ጥሩ ውድ ቤተሰቦቻችን፣ እንግዲህ የምንገኘው ነበልባል ላይ ነው። በድጋሚ ለመናገር ያህል ማንኛውንም አይነት ውል ስትፈጽሙ፣ ማንኛውንም አይነት ግዢ ስትፈጽሙ እሸቴን በአካል ማግኘት የማትችሉ ውጭ ለምትኖሩ ቤተሰቦቻችን ደግሞ ቪዲዮ ኮል ላይ ደውላችሁ እሸቴን ማግኘት ትችላላችሁ። እንግዲህ በጣም ደስ የሚል ነገር ነው። ያ ሁሉ ነገር አልፎ እናንተም ከዛ ለቅሶ ከዛ ሀዘን አልፋችሁ መሳቅ እንደዚህ ስትሆኑ ማየት ማለት የእውነት በነበልባል ስም በጣም ትልቅ ደስታ ነው። እንደ አንድ ድርጅት ይህንን ነገር በመስራታችን ይህንን ነገር በማድረጋችን የእውነት በዚሁ አጋጣሚ ውድ ቤተሰቦቻችን ብቻችን አይደለም ያደረግነው፣ በጣም በጣም ማመስገን እንፈልጋለን ማለት ነው። በተረፈ ከዚህ በኋላ ያለውን እንግዲህ ፈጣሪ ውል ክፍል ሄደን እናፈራርማቸዋለን። በጣም ጥሩ ውል ክፍል ሄደን ያለውን ነገር እንጨርሳለን። በዚሁ አጋጣሚ ያው ለመዝጊያ ነው የሚሆነው። ሁላችሁም በያላችሁበት ሙስሊሙም፣ ክርስቲያኑም፣ ፕሮቴስቱም ሁላችሁም ልውል በጤና በሰላም ተመልሶ ወደ ስራው እንዲመለስ በያላችሁበት ጸሎት እንድታደርጉለት ፈልጋለሁ ማለት ነው። እንደተለመደው ነው ነበልባል አንድ ነገርን ከያዘ አይለቅም። ጥግ ድረስ ነው ያለው ነገር የምናስተካክለው። መልካም ጊዜ፣ መልካም ቆይታ። እናመሰግናለን።